ይኸውልሽ ሄዱዬ እኔ የዚች ልጅ አዝማሚያ ምንም እየጣመኝ አይደለም ደርሳ ጉድ እንዳታረገን ፈራለሁኝ እንደምንም ብለን አግባብተን ዲያስፖራውን ማግባት አለባት ለዚህ ደግሞ ጠቀም ያለ ገንዘብ ነው የምናገኘው ለዚህ ዓላማችን መሳካት ያንቺ ጥረት ደግሞ ከፍተኛ መሆን አለበት ሄዱዬ የመጀመሪያ ድርሻሽ እሷን በተለየ ሁኔታ ቀርበሽ ማግባባት አለብሽ ይሄ ደግሞ ያንቺ የመጀመሪያው ስራሽ ነው እስኪ እሱን ፎቶ አሳይኝ ፎቶን ትያለሽ እንዴ ፎቶ ምን አደርግልሻል ሊታወቃ ሲመጣ ታይወል እንዴ አደራሽን ሄዱዬ በፍጹም እንቢ ማለት የለባትም ይሄንን ወቂ ቆይ ማን ስለሆነች ነው ማጎብድለት ማይ የገንዘብ ምንጫችን የሀብት መሰላላችን ስለሆነች ነው አሁን ይልቁንስ ወሬውን ታይና ውጪ ስላለው ሀብቱ ስለሰውየው ማንነት ምናምን ጨማምረሽ ሌሎችንም ነገር ጨማምረሽ አሳምኛት ይሄ እድል በፍጹም ሊያመልጠን አይገባም ሄዱዬ አጎቴ ከዚህ ጊዜ በኋላ መምጣት ለምንድን ነው የፈለከው በዚህ በኩል ወንድሜ ላይ የሰራውት በደል ጸጸቱ አላስቀምጥ ቢለኝ ወዲ ደግሞ የልጄ የደን ናፍቆት ይበረታብኝ እንጂ ሌላ ዓላማ የለኝም አንተ ሰውዬ አፍህን ሰብስብ ኤደን አንተ ልጅህ አይደለችም አንተ ለኤደን አጎት ሆኖ ነው የምትቀጥለው አዎ ለሷማ አጎት ነኝ እውነታው ግን እሱ አይደለም አንቺ ባልሽ ላይ ማግጠሽ እኔ ደግሞ ወንድሜ ላይ ክህደት ፈጽሜ የወለድኳት ኃጢያቴም ልጄም ነች ስንት ብር ነው ቆይ ፈለከው አንተ እኔ የምፈልገው ልጄ ኤደን እውነታውን እንድታውቅ ብቻ ነው ዛሬ ደግሞ ምን ተገኘ አጎቴን አገኘሽው አጎትሽ መጣ እንዴ አላገኘሽውም ማለት ነው እና ምን ይምጣልሽ አይ ምንም አልፈልግም አውቃለሁ ግራም ያጋባ ነገር ነው አንዳንድ ጊዜ መረዳዳት መደጋገፍ ሲገባ ለምን ነው እንደዚህ ክፉ የሆንኩባት ብዬ አስባለሁ የሚገርምሽ ግን ምንም ተጨባጭ ምክንያት እንኳን የለኝም ግን ማርዬ እስከዛሬ ባደረኩብሽ ነገር ተቀይመሽኛል እንዴ ለምን እቀየምሻለሁ ምናልባት ለማዬ ከግቢ መባረርሽንና አዲስ የጀመርሽውን ስራ ስላልነገርሻት ቢከፋኝም ተቀይሜሽ ግን አላውቅም ታውቂያለሽ እሱ የኔና አንቺ ብቻ ምስጢር ነው አታስቢ ልቦና አግኝተሽ ራስሽ እንድትነግሪያት ስለምፈልግ አላደርገውም ለምን እንደሆነ አላውቅም ውስጤ ግን ቀን ጠብቀሽ እንደምትበቀኝ ነው የሚሰማው ውስጥሽ ያለው ሐሳብ የፈጠረብሽ ታሪክ እንጂ እኔ አንቺን የመጉዳት ሐሳብ የለኝም ግን ብዙ አታናጂ አለበለዚያ አረስ ቀልድ ነው ለማንኛውም የምር ልብሽ ለኔ ራርቶ ከሆነ እስካሁን በመጥፎ ያቃጠልናቸውን ጊዜ እንደ አዲስ መካስ እንችላለን እሺ እቴ ደሞ ማዬ አንድ የተከበረ ሰው አንቺን ለማግባት እንዳይመጣ ነግራኛለች ስሰማ እንዴት ደስ እንዳለኝ እንዴ አንቺም ታውቂያለሽ እንዴ በሚገባ ነው እውነት እህቴ ስሰማ እንዴት ደስ እንዳለኝ ይሄ እኮ በጣም ጥሩ እድል ነው ታዲያ እኔ ማግባት ስለማልፈልግ ይህን ጥሩ እድል ለምን አንቺ አግብተሽው አትጠቀሚ አርጎት ነው ቆይማ የሆነ ነገር ላሳይሽ ያትማ እቺን ልጅ አታምርም በእናትሽ እንዴ እቺ የትምህርት ቤት ጓደኛሽ ቅድስት ናት አይደል እንዴት ነው ያማረባት ምን አግኝታ ነው ባክሽ እንደዚህ የተለወጠችው እኔ መሰለኝ አጣጣ ሀብታም አግብታለሽ መሰለሽ በዛ ላይ ዲያስፖራ ነው ይሄውን ውጭ ሀገር ዘና እያለች እየኖረች ነው ሰውየው ያቺን አፈር የመሰለሽ ልጅን አፍርሶ ይሰራት ይኸውልሽ እንደዚህ አይነት እድል መቼም ነው ተመልሶ ማይመጣው ተጠቀሚበት እህቴ ለእናቴ ስል ምንም አደርጋለሁ ግን እኮ ሄዱ እኔ የምለው ሰው ነበርኝ
እሱ ገንዘብ፣ ቤት፣ መኪና አለው? የለውም፣ ተማሪ ነው። እና ታዲያ ምን እያልሽ ነው? እድሜ ልክሽን እያካክሽ መኖር ትፈልጊያለሽ? እህቴ ይሄን ጉዳይ በጊዜ እልባት ብትሰጪ ነው የሚሻልሽ። ሰው እንዴት ቤቱ ድረስ የመጣውን ሲሳይ ይገፋል? ደግሞ እንደዚህ ብታደርጊ እማዬ እንዴት ልትደሰት እንደምትችል አስቢ። ለሷ እኮ አለማዋ ነው። ደግሞ አስቢ፣ ያላባት ብቻዋን ነው ተንገላት ያሳደገች። አይ እናቴ በስተመጨረሻ መዳፋሽ ልትሆኚ። አረ ሂዱ በእግዚአብሔር። እንዴ ሰው ምን ይለናል? እንዴ አንቺ ሰው ምን ይለናል? ገና ከውጪ የመጣላትን ባላላገባም ማለች እያሉ ሀገር ምድሩ ይጠቋቁሙብሻል። ምን አስቸኩልሽ? ይኸውልሽ እኔ ይሄን ጥያቄ ልቀበል የምችለው በአንድና በአንድ ምክንያት ብቻ ነው። እሱም እማዬ ደስ እንዲላት። በቃ ለሷ ስለ ይሄን ጥያቄ መቀበል አለብኝ። አንቺ ስለጠየቅሽኝ ሳይሆን ቀድሜ ወስኛለሁ። ለሷ ስል ጎሽ ግልግል። ደግሞ አስቢው እማዬ ደስታሽን ሳታይ አንድ ነገር ብትሆንብንስ? በቃ አሁን ልሂድ እሺ። በማንኛውም ሁኔታ ውስጥ ብትሆኚ የምታማክሪኝ ሰው ከፈለግሽ ነው ያለሁልሽ እሺ። ደህና መሻችሁ አጎቴ። እንዴት አመሸሽ? እማዬ አታሚኝም፣ ማሳመንኳት እኮ። ጀግና የኔ ልጅ፣ የእናትሽ ልጅ አይደለሽ የኔ ልጅ። ነይ ቀፊ። አጎቴ ተረጋግቼም ጊዜ አልሰጠውክም። በዚህ ስራው በዚህ ትምህርቱ እያዋከበኝ ለራሴም ቁጭ የምልበት ጊዜ አጥቻለሁ። ይሁን ልጄ፣ ብቻ ራስሽን ጠብቂ። እንግዲህ እማዬ እኔ ኃላፊነቴን ተወጥቻለሁ። አጎቴ እማዬ ብታይ ለማር ምን የመሰለ ሀብታም ባል አግኝታላታለች መሰለ። እንዴ ማርዬ እኮ ገና ልጅ ናት። ምኑን ከምኑ አድርጋ እንድትኖር ነው በዚህ ሰዓት ባል የምታገባት? በእናትና ልጅ መሀል ጣልቃ አትግባሽ። አንቺስ በአባትና በልጅ ጣልቃ እየገባሽ አይደል እንዴ? እማዬ በማን አባትና ልጅ መሀል ነው ጣልቃ የገባሽ? ሄዱዬ ደክሞሽ ነው አይደል ያልሽው? ተነሽ ሂጂ ግቢ፣ ልብስሽን ቀይሪ፣ ብርግ በይ። እራትም ካለ ብይ እስቲ። ኮሽ እኔ ልጅ ደህና ደሪ። ግፍ የማይሰለችሽ ሴት ነሽ። የገዛ ልጄ አጎቴ ብላ እንደጠራኝ አደረግሽ። አሁን ደግሞ አደራ አሳድጊያት ተብለሽ የተሰጠሽኝ ልጅ ገና በልጅነቷ ልትሸጫት ትስማሚያለሽ። ያንቺስ ይሁን። ልጄን ለምን የተንኮልሽ ተባባሪ ታደርጊያታለሽ? ግፍ አትበለኝ። አንተም ብትሆን እኮ በገዛ ወንድም ላይ ነው የማገጥከው። አብረኸኝ ለመተኛት ጥቂት እንኳን አላቅማማህም። ይሄ ሚስጥር ቢሰማ እኔ ብቻ ሳልሆን አንተም ጭምር ነው የምትዋረደው። አጉል ልጄ እያልክ ሌላ ችግር ውስጥ ከምትገባ አጎት ሆነ ብትቀጥል ይሻልሃል። አስከረሽኝ ነበር። ደካማነቴን ተጠቀምሽበት። ሴሰኝነትሽ አይሎ ለወንድሜ ስሜት ጥቂት እንኳን ሳትራሪ አብረሽኝ ተጋደብሽ። የኔ ምስኪን ወንድም ልጁ ያልሆነችን ሴት ልጄ ብሎ እንዲሸከማት አደረግሽ። እርሱም እውነታውን ሲሰማ ራሱን አጠፋ። ወይ ከአባትነት ወይ ከአጎትነት አልያም ከነፍሱ ሳይሆን ከእግዜሩ እንደተጣላ ሄደ። ህሊናሽን ግን እንዴት ዝም አስባልሽው? እንዴት ቻልሽበት? አንተ ሰውዬ ድምፅህን ቀንስ እያልኩ ነው።
እየነገርኩህ ነው። አሁንስ ይበቃሻል። የወንድሜን ነፍስ ላሳርፍበት። አለበለዚያ ምን ልትሆን ነው? ምን ልታመጣ? እሱን አብረን እናያለን። አብረን በሚስጥር ነገሩን የማንዘጋው ከሆነ ሁሉን ነገር አጋልጣለሁ። ማርዬንም ታያት፣ የራሷን ምርጫ ትኖርበት። ተረጋግተህ ብናወራ ደስ ይለኛል። ማር ወግ ማረግ ብትይዝ እኮ ጥቅም እኮ ለኛው ነው። አጎቴ ፈለከኝ እንዴ? ማርዬ ረበሽኩሽ? እንደው ያንን ጉዳይ እኮ በደንብ አስቢበት ልልሽ ይሄ ድል እንዳያመልጥ። ደግሞ ብታይ ሰውየው ማማሩ። የሙሽራውን ፎቶ ከኔ ቀድማ አየኸው እንዴ? ኧረ አላየሁትም። ታዲያ ማማሩን በምን አወቅ? እንደዛ ሲሉ ስለሰማሁ ነው። ስሰማ ግን ያምራል። እሺ እሱ ከሆነ ደስታችሁ አገባዋለሁ። አይ ልጅ ማለት እንዲህ ነው። ማርዬ የኔ ልጅ ወይ አንቺ መስዋዕት አደረገችሽ አይደል? እባክሽ የፈለገ ቢሆን እንደ ወንድሜ ራስሽን እንዳታጠፊ እሺ? ጋሽዬ ግን ለምንድን ነው ራሱን ያጠፋው? በእኔ ምክንያት። ለምን ባንተ ምክንያት? እንዴ ማርዬ እስካሁን አልተኛሽም እንዴ? ይሄ ሰካራም ሰው ያላስተኛም አለሽ አይደል? በተነሽ፣ ያው መሽቷል። ተነሽ ወደ መኝታሽ ተነስ። አንተም መሽቷል፣ ግባና አረፍ በል ተኛ። የልትሄድ ነው በዛሬው ቀን? እንዲሁ አየር ልቀበል። ደግሞ ሽር ጉዱ ምንን አስመልክቶ ነው? እንዴት ማለት? ዲያስፖራ እኮ ዛሬ ነው ማርያማዊት ሊታወቃት የሚመጣው። ዲያስፖራ እንዴ? አንቺ ሴትዮ ምን እያደረግሽ ነው? ማርያማዊት እኮ ገና ልጅ ናት። ምን አድርጊ ነው ብትያት? ትናንትና ምሽት እኮ ተስማምታለች። እሺ ብላኛለሽ ብለኸኛ ነበርም እንዴ? ረሳኸው እንዴ? እኔ አላደርገውም፣ በፍጹም አላደርገውም። አንዴ የተሳሳትኩት ይበቃል። ዳግም የሴራሽ ተባባሪ አልሆንም። ሄሎ ሚሊ። ሄሎ ወይዘሮ ዝናሽ፣ የት ደረሳችሁ? እየተቃረብን ነው። ደርሰናል ወይዘሮ ዝናሽ። እሺ እኛም እዚህ ዝግጅታችንን አጠናቀናል። እሺ ወይዘሮ ዝናሽ። አይ ወይዘሮ ዝናሽ
አቤት አቤት! እንዴት ነው ያማረብሽ ማርዬ! በጣም ቆንጆ ሆነሻል። ቱ የኔ ልጅ ወደድሽው? በጣም ማርዬ፣ አንቺ እኮ ምንም ብትለብሽ ያምርብሻል። መጡ መሰለኝ ማርዬ። ከፊትሽ ላይ በፍጹም ፈገግታ ማጣት የለብሽም አደራ። በይ ቁጭ በይ። ማርዬን ይኸውልህ እንዴት አድርጌ መሰለክ ያሳደግኳት። በጣም ጨዋ ልጅ ናት። ማርዬ ተነሽና ተዋወቂው እንጂ። በሉ ተጫወቱ። ማርዬ ተጫወቱ። ሄሎ አቤት ምን ብር አበድረኝ? ኧረ እኔ የለኝም። የሶስት ሲኒ ቡና ሳትከፍል ጭራሽ ብር አበድረኝ ትለኛለህ እንዴ? ትንሽ አታፍርም? ልጄ ታማብኝ ነው። ፈጣሪ ማርልህ። እንዲህ ደፋር ጉድ እኮ ነው። አንድ የመጣው እጄን ታጥቤ ጌትዬ ጌታዬ ዶላር! ኧረ ጉዶም ዶላር ዶላር! እንዴ ምን አይነት ብልግና ነው ቢልዬ? አንቺ ምን ብለሽ ነው? ምን ተናግረሽ ነው? ኧረ እማዬ መታጠቢያ ቤት ሄጄ ልምጣ ብቻ ነው ያልኩት እንጂ ሰውዬው እኮ የሆነ ጣረሞት እንዳየ ነገር ነው ምንም ሳይተነፍስ ጥሎኝ ሄደው። እንዴ ምን ነፍታችሁበት ነው ወይዘሮ ዝናሽ? እኔ ግን ይሄ ዲያስፖራ አንድ ነገር ሆኖ ጉዳዩን ኤምባሲ ከያዘው አለቀልን፣ በቃ አለቀልን። ጉዳዩ ከባድ ነው ወይዘሮ ዝናሽ። አሁን ሳትደብቂ ንገሪ። እማዬ መኘኝ ምንም ያልኩት ነገር የለም። ምን ብለሽ ነው? ምን ተናግረሽ ነው ማለት? ተናገሪ።